ወደ ገጠር አካባቢ ሄጄ ነፈስኩት የሻሸመኔ ልጅ ነኝ እንዳልኩ ገና አንድ ወር መተን ለቂራት ነው የወጣነው እኛ ለቀማ ላይ ነው ያለነው እዛ ሄደን በጣም ደብሮኛል ያአላህ ከዛ ዱዓ ያደረኩኝ ሄድኩኝ ማለት ነው ያ ኡስታዝ እንዳይመርጠኝ ይዞኝ እንዳይሄድ 6 ወር በ6 ወር ጨርሰን ወጣን እላለሁ ከዛ በ600 ሰው አንድ ላይ የሚያሰማበት ቦታ ላይ በ6 ወር ጨረስክ ወላሂ ይሄ በሚንበር ታሪክ በኢትዮጵያ ታሪክም ሰምተነው ማናቀው ነገር ነው ሐቂቃ እንደው አላቅም እዛ አካባቢ ያሉ እንደ ሃሚልተን ቲቪ ያሉ እንደ ሌላ ማንዶ ኢስላሚክ ጣቢያ ያለው እዛ አካባቢ ከሃሚልተን ውጭ ሻሸመኔ አካባቢ ተቋል ምናልባት ሌሎችም ካላችሁ እዚህ አጋጣሚ መልእክቴ ነው ይሄንን አካባቢ ለጆን ያልከኝ ላጆ ይሄን አካባቢ ሄዳችሁ ቼክ ብታረጉት ማለት ይሄ በጣም የሚገርም ነገር ነው ሐቂቃ እኔ በጣም የሚገርም 600 ሰው እንዴት አንድ ሸኽ ላይ ከዛ በ6 ወር ከዛ ይሄው የቂራቱን ሰምታችሁታል የሸኹ ፍሬ ደግሞ ይሄው በአይናችን እያየው ነው ያዳመጥን ያለ ነው በጣም የሚገርም ቂራት ነውና ሸኽ አላህ ይቆያቸው አላህ በረካ ያርጋችሁ ሌላ ምንም የምለው ነገር የለኝም በጣም የሚያጅብ ነው ሐቂቃ አንተ እንግዲህ ለረጅም ጊዜ ስትመኝ የነበረው ነገር አሳካው መጨረሻ ላይ ያሰማው የቁርአን ገጾች እንግዲህ ከ10 ጁዝ መጨረሻ ላይ ያሉት ገጾች ናቸው ምን ተሰማ በ6 ወር ጨረስክ እስኪ ሞመንቱን አስታውሰኝ ወይም አንድ ላይ ነው ያختማችሁት መስለኝ ተختሙ 600 አንድ ላይ ነው ያختሙ አንድ ላይ ነው የዛን ቀን የነበረውን እስኪ ስሜት ነገረኝ ጀው ምን ይመስል ነበር ወላሂ በጣም ያው እንትን ትላለህ በጣም የተለየ ስሜት ነው ከዛ በላይ ደግሞ የዛኑ ቀን የነበረው የዱዓ የኡስታዙ ያረጋው የነበረው ዱዓ ያረጋው የነበረው ነሲሃቸው በጣም ይለይ ነበር በጣም ነሲሃ ያላቸው በጣም ረህማ ያላቸው ነበሩ ለድረሶቹና ደስ የሚል ነበር ሱብሃንአላህ የሚገርም ነው በጣም ብዙ ኡስታዞች ምናልባት ይሄን ፕሮግራም ተከታተላላችሁ ብዬ አስባለሁ እስኪ በቃ በዚህ ልክ ለእናንተ ይመሰክርላችኋል ወይ አሁንም ተማሪዎች ስላሉኝ ነው ምን ያህል ይመሰክሩልኛል ቢሆን ሰላም አላቀ ይሄ በጣም ትልቅ ትምህርት ስለሆነ ነው ተደረሳ ሸኹ ላይ በዚህ ልክ ተዓልቅ ማድረግ በዚህ ልክ ማድነቅ ረህማውን ኢማኑን በተለይ ደግሞ ቁርአን ሲተሐፈዝ ቁርአን ሰዎች ሲማሩ መወሰድ ካለባቸው ነገሮች በቃ በጣም ትልቁ አደብ ነው በጣም በቃ አደብ ኢማንያት ምናምን በጣም መወሰድ ያለበት ነገር ነው ያ ነው ዒልም ስትቀራ ቤዘ መሰረትህ የሚሆነውና ኢማም ማሊክ እንደሚሉት እንግዲህ እናቴ ምንም ነገር ከመማሪ በፊት ረቢዓ ጋር ልብሳ ረቢዓት الرأي ይባላል ትልቅ የመዲና ሸኽ ነው እሱ ጋር ወስዳ አደብን ተማርት ብላ አደብን እንድማር ነው በቃ ሄጂ ምንም መቀራው ነገር የለም ብቻ ግን ሸኹ የሚያስተምርበት የሚሰጥበት መንገድ ያሉት ነገሮች ተጠቃላይ እንዲወስድ አደብን እንድማር ታረጋኝ ነበር ይላሉና ይሄ ለኛም እንግዲህ ለመታስተምሩም ሰዎች መልእክት ነው እንዲሁም ደግሞ በጣም ኢምፖርታንት ፖይንት ደግሞ ሸኽ መምረጥ ያክል ወሳኝ ነገር እንደሆነ አሁን ልጆቻችን መዳሪሶች ላይ እንልካለን መዳሪስ ለህብዝ ማከል ሊሆን ይችላል ገጠርም ሊሆን ይችላል ከአስር በኋላ ያሉ ከትምህርት መልስ ያሉ ኡስታዝ ልጆቻችን ማንጋ ነው የሚማሩት ያላቸው አላቃ ምንድነው ልጅ ይወዳሉ ወይ ቁርአን ይወዳሉ ወይ ከቁርአን ጋር ያለው አላቃ ምን ነው የሚለው ነገር በጣም ወላጆች ሊጨነቁበት ይገባል እኔ አሁን ያ ኡስታዝ ላንተ በጣም ስለሚኬር ስለሚያረጋ ስለሚጨለቅልህ እንጂ ከባሌ እዛ አይደለም ምክንያቱም ማታ አማራጭ እኮ አለ ሌላ ቦታም ሊልክ ይችላል ነበር ብዙ ነገር አይቶ ነው የሚመስለኝ እኔ አንተን እዛ ሲልክህ ማለት ነው ያንተ መድረክ ላይ እኔ ብዙ አወራሁኝ አቤት ስትመለስ የነበረውን ግን ቀመስማት ፈልጋለሁ ማማ እንግዲህ ሁለቴ ብድግ አርጋ ልካለች ብድግ ብለህ መጣ ወላሂ በጣም እኔ እንጃ በጣም ልዩ ነበር ኦፍኮርስ እዛ በቃ እንደ ሰርግ እየሰረጉ ነበር ማለት ይችላል ሰርግ እየሰረጉ ነበር ማን ሊያገባ ነው እያልኩ ነበር እኔ ሲሄድ ስገባ ማን ሊያገባ ነው እያልኩ ነበር አዎ በጣም በቃ እንትን እያሉ ነበር ፕሮግራም ምናምን ያዘጋጁ ነበር ያው ለዚሁ ለምርቃቱ ማለት ነው ቀድሞ ተነግሯቸዋል ነገርካቸው ደውለ ተነግራቸውና
እና ደስ ይል ነበር ወላሂ በጣም ፋይዳ ነገር ነበር ማሻአላህ ማሻአላህ አልহামዱሊላህ ከዛ በኋላ ወጣ እንግዲህ አሁን በ10 አመት አካባቢ ቁርአን አሐፈዘህ ጨረሰህ በ6 ወር 600ዎቹ አንድ ላይ እኮ ስለገመው ራሱ ይከበ በጣም ይገርመኝ ሱብሃን አይገርምም 600 ሰው አንድ ላይ ሰምተህ ታውቃለህ ካለ በጣም ጉድ ነው አይደለ ሱብሃን ሸምሳ በጣም ታጅባሉ አላ ኩሊ ሐሊን ሙራጃዓ ነገር ደግሞ በጣም ኢምፖርታንት ነገር ነው ከወጣህ በኋላ ልጅነት እኔ አሁን ትዝ የሚለኝ አንተም ቅድም ስታነሳ ነበር ይናፍቃል በጣም ቤተሰብ ይናፍቅህና እኛም እናመልጥ ነበር እኛም አምልጠናል አመመኝ ብለህ ትወጣለህ ሳያምህ ምንም ሳያምህ ጤነኛ እኮ ነው በቃ ቆረጠኝ ሆድ መታት ሰበብ ነው ፈልግ እንደውም እኔ ሰዓት ላይ ቤት አጎቴ ነበር በጣም ፑሽ አድርጎ እኔ ሲከታተለኝ ነበር አላህ ቆይ አጎቴ አብራር ይባላል በር እንዳከፍቱለት አለ ከመጣ የኛ እዚህ ስለሆነ ሰለክሶ ነው አምጥለቀው እንደዛ በር ጭራሽ በቤቴም በር አትከፈቱልኝ ይከፋል ይባስ እኔ በር በጣም አብዝቼው ነው አመመኝ እያልኩና እመጣለሁ ማለት ነው አትከፈቱለት ተባለ እና ከቤት የተመለስኩበትን ጊዜ አስታውሳለሁ በር አይከፈትልም ወደ መድረሳ ማለት ቤቴ የለኝም ናፍቆቱ በዚህ ልክ ከባድ ይሆናልና ያው ወላጆችም እንዲረዱት ነው ልጅነቱ ምናምን ስለ እንዴት ምናምን እንዳይሉ طيب የሙራጃ ነገር እንዴት አረክ ከወጣህ በኋላ ከሸኹ ጋር ከኡስታዝህም ጋር ከተለያየ በኋላ አይ ቲንክ ወደ ሀገር ተመለስኩኝ እንዳልኩ ምርቃት ምናምን ተደረገና ምናምን በዛው አመት ረመዳን ደረሰ በዛው አመት አሰገርኩኝ መስጂድ ተፈለገ 11 አመቴ ነበር የዛኔ ሆኜ ነበርና በዛው አመት መስጂድ ተፈለገ ምናምን አሰገርኩኝ ምናምን በቃ በጣም እንትን ነበር ያው ልጅ ሆነ በቃ በጣም ሐቂቀተን ለብዙ ልጆችም እዛ የነበሩ ልጆች ማለት ውስጥህም ቢኖር የቁርአን ፍላጎት ውስጥህም ቢኖር እንደዚህ ስታይ ካንተ ጓደኞች የነበሩ ተጽዕኖ አለ እና ብዙ ልጆች ላይም ተጽዕኖ ይፈጥሩባቸዋል በሰዓቱ ማለት ነው ይሄ በቃ ለቁርአን እንትን ማለት አለብን የሚለው ነገር እና ከዛ በኋላ እንዳልኩህ ነው ልክ መጀመሪያ ስትወጣ ቁርአን ብቻ አختመህና ነው የምትባለው ከዛ ስታختም በቃ በጭቺ አፍዝ ብቻ ነው ከዛ አፍዝኩኝ አሁንም እንዳልኩህ እንዲ እንትን አልኩኝ እና ምን ይላል ኡስታዜ ያልኩህ ኡስታዚያ ሌላ ቦታ አሁን ይሄ አሁን ያፈዝንበት ይሄ ያልኩህ ሸሃዳ ምናምን የለውም እንዲው አሳፍዞ ምናምን ዱዓ አርጎ ነው የሚሸኝ እና ሸሃዳ ምናምን ያለበት እና ደግሞ መخرج ምናምን ለማስተካከል እንግዲህ የሆነ መርከዝ እንትን እንግባ ምናምን ሌላ ገጠር ማለት ነው እኔ ገጠር ስልችት ብሎኛል ሐቂቀተን ማለት ነው በጣም በቃ ለምጄዋለሁ ግን ብለምደውም በቃ ኢንጆይ የምታደርገው ነገር ኢንጆይ የማደርገው በቃ የሆነ አዲስ ሲሄድ ምናምን መተለይ መተስተሄድ በጣም ይከብዳል እዚህ ሻሽመኔ በዛሬ ተሰርጎልኝ በጣም እኔ ሻሽመኔ እዚህ የሚለኝ እዚህ መጀመሪያ የሄድኩባቸው ሀገራቶች ማለት ነው እንዲ እንትን ሙቭ ስናርግ አላልኩም ሙቭ ስናርግ በሻሽመኔ ያልፈናል የሆነ ጊዜ እዛ ሆነ እና በጣም ከባድ ነበር ሀገራችንን ያያየነው የሰፈራችንን ምናምን ያያየነው አልፈናል እና እንዳለ የነበሩት ደረሶች እንዳለ የገጠር ልጆች ነበሩና አንተ ግን በጣም ከባድ ነበር ሻሽመኔ ሲያዩት እነሱ ምን ይያሉ ነበር ልክ አሁን እኛ ዱባይን ስና ይሄማ ጀነት ነው የዱንያ ጀነት ነው ምናምን ያሉ በጣም እኮ ስለ ይሄን ያህል እንትን የምትባል አይደለችም ኖርማል መብራት ምናምን ኖሯት ነው ገጠር ላይ ደግሞ ማብራትም የለም ምናምን ነገር ነው ለዛ በጣም እንትን ይላልና ጀነት ምናምን ይያሉ ነበር የዱንያ ጀነት ናት እቺ ሻሽመኔ ናስበው እኔ እንጃ እንዴት አስፋሰና የሚገርም ነው ሶ ከባድ ነበር የዛኔ እንኳን ስታልፉ በመሃል ማለት ነው በጣም ወላሂ ገጠር ካልገባን አለ ለተጅዊድ ለተጅዊድ የግድ በቃ ማስተካከል ለሙራጃም እንዳልከው ሙራጃችንን እንትን እንላለን ሸሃዳም እንትን እንላለን ብሎ ሌላ ገጠር እንግዲህ እንዳልኩ ደረሶች ኮኔክሽን አላቸው እንዴ አጠያይቀው ሌላ ሀገር ሄሮ ይባላል እዚህ አዳባ አካባቢ ነው ብዙም እንትን አይልም እና ወደ ሄረሩ እንሂድ ብለው ብቻ እኔ ያላቀ በምን እንዳሳመኑኝ ያላቅም አመንክ በቃ እንቢ ያለልም በጣም እንቢ ያለልም ነበር ወላ እንቢ ያለልም ነበርና አሁን ኡስታዜ ሸታጁ ያልኩ ኡስታዜ ማለት ነው ያስቀኛል በጣም አሁን እንደዚህ አይና በቃ ኢምራን እንደዚህ ሆንካ ምናምን ይለኛል ተገብካ ይላል የዛኔ ሁሉ ነገር ይላል በመልኩ ተቆር ይላልና ምን ብሎ ያሳመነኝ ነበር አንተ ጥቁር ነህ እኔ ቀይ ነኝ አይደል ምናምን ይለኝ አዎ ለው ነበር በቃ አዎ ምናምን በዚህ እና በጣም ወደው ኡስታዜ ነው አላህ ይጠብቀው
እና አሁን እንደዛ ይለኝ ነበር ምናምንና እሺ ብዬ ሄድኩኝ አላኩል ሐል እኔ ሄሮ የሚባለው ሀገር ላይ ገባን እሱም ገጠር ነው እንደዛው ወላሂ በቃ ከላጆ ይሻላል ከላጆ ያው ሁሉም እንትን የተለያየ እንትን አላችሁ ይሄ ደግሞ በቃ እንትን ምን ልበልህ ሜዳ ነው በጣም ሜዳ ነው ምናምን ብርድ ነገር አለ ብቻ ግን አላኩል ሐሊን እዛ መጣሁኝ ዋናው ውሃ አለ በጣም ትታጠባለህ ቢያንስ ሁሉ ታረጋለህ ምናምን ነገር ከዛ ይሄ ያልኩ ኡስታዝ እዛ ላጆ ይዞኝ ሄደው ኡስታዜ አብረን ነበር ይሄን ነው እሱም ከኔው ጋር በቃ ቁርአኔን አስተካክላለሁ ምናምን ብሎ አብረን ነበር ይሄን ነውና ያ ሼኽ ታሞ ሄደ እኔን ጋይድ አድርጎ ይዞኝ ሄደ የነበረው ሼኽ ትንሽ አመመውና ሄደ ማለት በመሃል ማለት ነው ገና ከመግባታችን ነው መስሎ ገና አዘ ከመሄዳችን በቃ ሄደና እመጣለሁ ምናምን ያለ ብቻ በዛው ቀረ እኔ እዛ ሄጄ ከቢር ሆንኩኝ በቃ ምን ልበልህ ሐፍጄ ነው ሄድኩት እዛ ስገባ ያው በቃ እንትን በየሞ ኤክስፒሪየንስ ምንም ለማፈዝ መጨናነቅ ምናምን ሁላ አይጠበቅብኝም ምናምን ነገር ኡስታዝ ኑ ሲል ብቻ እዛው አይቼ ምናምን ነበር ማፈዝ ሙራጃ ስለሆነ ማለት ነው ሙራጃ ስለነበረ እንደዛ ነበር ምናምን እዛ ነው አንዳንድ እንደውም እንትን ነበር የሆነ አረቦች መተው ምናምን እንደ ውድድር አይነት ነገር ተዘጋጅቶ ነበር ከብዙ እዛ አካባቢ ላይ ያሉ መርከዞች አሉ እንዲሁ የሂፍዝ መርከዞች ማለት ነው እና ከኛም መርከዝ እንዲሁ የሆኑ ልጆች ተወታተው እኔም ምናምን ሄጄ እዛ ላይ እንደው አንደኛ ወጥቼ ምናምን መርከዙ ላይ በቃ እንትን ሆኜ I was on fire ነው የሚባለው እዛ ሆንኩኝ እንደዛ ማለት ነው ቀሎኝ ነበር በጣም አፍጄ ስለሄድኩኝ በቃ በጣም ቀሎኝ ነበር ኢንጆይ ነበር ያረኩት የነበረው እና ደግሞ ኢንጆይ እንዳረገው ያረገኝ ደግሞ ምንድነው በሳቱ ጥሩ አልነበረም ጥሩ ነው ብዬ አላስብም ግን የመለህ ሼኽ የሚቆጣጠረኝ ሼኽ አልነበረም በቃ ራሴ ለራሴ እንትን ሆንኩኝ የሚቆጣጠረኝ ሰው አልነበረም ያው ኖርማል ኡስታዝ ነበረ አላኩል ሐሊን እዛም ያው ገባን ኡስታዙ እንደሐፈዝኩኝ ምናምን አየኝና ቼክ አድርጎኝ ወዲያው ከመጀመሪያ ነበር አንድ ጁዝ ውስጥ ነበር ትዝ ይለኛል ወደ ሱረቱ ፋጢር ወደ ፋጢር ወሰደን አሳልፎ ማለት ነው ወደዛ ሄድና ምናምን ተንበላለኝና አላኩላን አንድ አመት ምናምን አሳልፍኩኝ እዛ ሱብሃንአላህ ለሙራጃ ማለት ነው በቃ ለሙራጃ ከዛ ሻሃዳም ወሰድኩ ከዛ ሱብሃንአላህ ቁርአን ያፈስክበት መንገድ ከኛ በጣም የተለየ ነው ሀገር ለሀገር እየጠፋ እየመጣ በጣም ብቻ የሚገርም ነው ለ600 ሆናችሁ ምናምን የሚገርም ነው አሁን እንግዲህ ቁርአን ሐፈዘ ወጣ እንግዲህ ወደ ኖርማል ወደ ትምህርቱ ዓለም ደግሞ ገብታል ምናልባት መድረሳ ላይ በጣም ማትረሳው ገጠመኝ ከመጥፋትህ ከምናምን ውጪ ማትረሳው ገጠመኝ ካለ ከማልቀስህ ውጪ እሺ ማልረሳው ገጠመኞች ብዙ ገጠመኞች አሉ ሐቂቀተን በጣም ብዙ በሚባል ደረጃ ማለት ይኖራል ብዙ ናቸው ዞረ በጣም በየሀገሩ የተለያየ ገጠመኝ አለና እሺ የላጆን ላንሳለ እዛ አሁን እዛ ስትገባ ቀሪአ ነው የሚኖር እዛ አሁን አዲስ አበባ ላይ እዚሁ መርከዞቹ ናቸው የሚመግቡ እዛ ግን ወደ ቤት ቀላቢ ይደረግልሃል ተፈልጎልህ ምናምን ልክ ስትይ ተፈልጎልህ ይሄ ልጅ ሰደልኝ ምናምን ብሎ እንደዛ ነው አንድ ቀላቢ ነው የሚቀልብህና ላጆ ላይ ትንሽ ቆይቼ ቀላቢ ያገኘውኝ እኔ እና ቀላቢ ገብቼ የሆነ ቀን ጧት እንዲ ቁርስ ይቀርብልሃልና ቁርስ ቀርቦልኝ ገንፎ ነበር ይቀርብልኝ ገንፎ አቀረቡልኝና ምንድነው ገንፎ ላይ ቅቤ አይደል የሚደረገው መሃሉ ላይ ወተት አርገው አመጡልኝ እና እኔ ደግሞ ከና አይቻለቅም ወተት ይደረጋል እንዴ እንት ላይ ገንፎ ላይ በቃ በጣም ነው የገረመኝ እኔ የዛን ቀን አስቤውም አላቅም አይቼውም አላቅም ቅቤ ስለሌለ ነው እንደምን ከዛ በጣም በቃ ጥለህ ከወጣ ከባድ ነው ይሄ ጥጋበኛ ደረሳ ነው ምናምን ነው የሚባለው በቃ ዊርድ ነው አጥለ መውጣት አትችልም እሺ ከዛ በጣም ልትል ትችላለህ እና በጣም ከባድ ነውና ወተቷን በማንኪያ ጠጣውኝና ገንፎን ኪስ ውስጥ ይዤ ወጣውኝ ማለት ነው ገንፎን በኪስ ወጣ ወላይ በኪስ ኖርማል በኪስ ማለት ነው ይዤ ወጣ ወንዝ አለች ትንሽ ሄድ ስትል
እዛ ወጥቼ ታጠብኩኝ ኪሴን ምናምን አጥቤ ወደ መርከዝ ተመለስኩኝ ባህል ነው እዛ አካባቢ በወተት አክቹሊ እንደው የክብር ምግብ ነው አሉ እኮ ከዛ በኋላ እኔ አሁን ላይ በላለሁ እኮ በደንብ ነው ገንፎ በወተት ተበላለ አሁን በላለሁ በሰዓቱ በጣም አዲስ የሆነ ባህል አይደል እንደውም የክብር ምግብ ነው ሁላ እዛ አካባቢ ማለት በቃ የክብር ምግብ ነው እንደው አክብረውኝ ነው እንጂ ቂጣ እኔ ደግሞ ቂጣ ቢሰጡኝ ነው እንደሚሻለኝ በጣም የሚገርም ነው እሺ ሌላስ ገንፎ በኪስ ይዤ ወጣሁ እሺ ስታሰግድ ለምሳሌ አሁን መጀመሪያ ያሰገድክ ጊዜ እንዴት ነበር አላስፈራም ምናምን ወላሂ ያስፈራል እኔ አሁንም ድረስ እንደው አዳዲስ መስጂድ ሲሄድ እንደው አሁን ላይ አይታወቅብኝም እንጂ መፍራቴ አይታወቅም እንጂ የሆነ ነገር አዲስ ምዕራፍ ስገባ ያስፈራሃል አሁንም ቢሆን ግን ከፍርሃት ጋር በተያያዘ ምን የሚያጋጥም ነገር አልነበረም እንደዛ አልነበረም ግን አንተ ዘለህ ምናምን አልጀመርክም እንደዛ እንኳን አልጀመርኩም እንደው ትዝ የሚለኝ በብዛት የኔ ቤት ይርቅ ነበር ከመስጂዱ ከዛ መስጂድ ከማሰግድበት መስጂድና ስገባ በቃ ከኋላ ነው መገባው በሚህራብ አይደለም ምናምንና ሰዎቹ እንዲ እየመቱኝ ምናምን ነው መገባው በቃ ምንድነው ተመለስ ምናምን ልጅ ስለነበር ያውቁ እኔ መሆኔ ራሱ ያውቁ በቃ እንዲ እየመቱኝ ምናምን አለ አይደል ሱብሃንአላህ በጣም የሚገርም ነው እንዲ እያልኩ እስኪንምጣ ደግሞ ከቁርአን በጣም የምትወደው ወይ በጣም ኢንጆይ የምታደርገው ሱራ አያ ካለ ለምንም እንደሆነ አሳው والله ከቁርአን ያው ሁሉም በጣም ይመቻል ኦብቪየስ ስፔሻሊ የሆነ ነገር የሚነካ ይኖራል والله አሉ ብዙ አሉ እኔ እንጃ والله እኔ እንደዚህ ሁሉንም እንትን ስላቸው ሁሉም የሚነኩኝ በጣም ስለ ቁርአን አንዳንዴ ስትቀራው እኮ ድጋሚ ይሄን እንዳላየኸው ድረስ እስከዛሬ እስካልቀራኸው ድረስ ሁሉም ተች ያረጉሃል ሰምተው እስከማታውቅ ድረስ ማለት ነው ደግሞ እንደዛው ደግሞ የሚነካህንም ከሌላ ሶስት አንተ ስቀራሰመው በጣም ተች ሊያደርገኝ ይችላል አሁን እንደው አሁን ላይ ከቁርአን ጋር ትንሽ እንትን ሲኖርህ ኹጥባዎች ላይ ራሱ ኻጢቡ የሆነች ቁርአን አያ ሲቀራ በንግግሩ መሃል የሆነች በጣም የሚነካህ ንዝር ነው የሚያደርግህ በቃ እና والله እኔ እንጃ ይሄ ነው ማለት ይከብዳል መርሐባ ያው ይታወቃል ለምንድን ነው እንደዛ ያልኩት ዛሬ ላይ ካለህበት ሁኔታ አንፃር የሆነ ቁርአን ስትቀራ የሆነ አይን ሊነካ ይችላል ነገ ደግሞ የሆነኛው ደግሞ ይነካል ሁኔታዎች ያለበት ተጨባጭ አእምሮ ምናምን የኢማንህ ከፍታ ምናምን በጣም ብዙ ነገሮች ይኖራሉ طيب ሶሻል ሚዲያ ላይ በደንብ ኢንጌጅ ታደርጋለህ በደንብም ሳይሆን ለምንስ መሐከለኛ ነው መርሐባ እሺ السلام عليكم ورحمه الله وبركاته ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ ያስተማረ ቆይቷል ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ እንግዲህ ሶሻል ሚዲያ ላይ የተወሰነም እንዳልከኝ እንደሚንቀሳቀስ ሰው እንዴት ቁርአናዊ ሐሳቦችን የቁርአን ሐሳቦችን አያይዞም ጠንከር ያሉ ነገሮችን ማስተላለፍ ይችላል ብለህ ታስባለህ ከዚህ ጋር በተያያዘ ምን እየሰራህ ነው ያለው አንተ والله ሶሻል ሚዲያ አሁን ላይ በጣም የሶሻል ሚዲያን ተጽዕኖ የማያውቀው የለም ሁላችንም እናውቀዋለን ሁሉም እዛው ላይ ነው ያለው እንትን ሶሻል ሚዲያ ላይ አሁን ላይ አሉ እንደዚህ ሐሳብ የሚያነሱ ወጣቶች እንደኔው አይነት ያሉ ማለት ነው በጣም ጎበዝ ይሆኑ በጣም የሚያስገርሙ ሐሳቦችን የሚያነሱና በጣም ሊበረታታ ይገባል ብዬ አስባለሁኝ እነዚህ ሰዎች መበረታታት አለባቸው በጣም
ሰው እንትን አይላቸውም ባይዚ በጣም ሰፖርት የሚደረጉበት እንትን ራሱ በጣም ያነሰ ነው። በተለይ ቁርአን የሚቀሩ ልጆችን አይተህ ከሆነ ቁርአን የሚቀሩ ልጆች እንደውም አይለው አሁን ላይ በቃ እንዲህ ላደረገልኝ ሰው አላህ ሐጅና ዑምራ ይወሰደው ካላለ አይታይም ጭራሽ በአላህ ጀልሎ ላይክ ምናምን ካላለ በቃ ይሄንን ላይክ ላደረገልኝ ሰው ሐጅና ዑምራ አላህ ይወሰደው ምናምን የሆነ ወይ ዱዓ ማድረግ አለበትም። በዛ ልክ መሆን የለበትም። ያው ቁርአን ማለት ስክሮል ያርክስ በጣም ረጅም ሰዓት ታረጋለህና አንድ ደቂቃ እኮ ላትሞላ ትችላለች እኮ የቁርአኗ ግን ያቺን እንኳን የሚያዳምጥ አይኖርም። ወይ ላይክ አድርጎ ቶሎ ያሳልፋል ምናምን ነገር እና እነዚህ ቁርአን ላይ እየተንቀሳቀሱ ያሉ በጣም ደስ የሚሉ ልጆች በጣም ጥሩ ትላዋ የሚቀሩ ልጆች እነሱንም ሰፖርት ማድረግ ወላሂ ይገባናል ብዬ አስባለሁ። በጣም ጥሩ። መድረሳ ላይ እንግዲህ ያልተቀጠቀጠ ሰው የለም ብዬ ነው ማስበው። እኔ በሚገባኝ መድረሳ ገብቶ ያልተመታ ሰው ካለ ኡስታዝ ነው ኡስታዝ መሆን አለበት እንጂ ተማሪ ሆነ በጣም በቃ እኔ በጣም ተመትቻለሁ ብዬ ነው ማስበው። ሱብሃን አልመሊክ እንዳታስ የሚያስንቃ አለዘም ሀገር ይቀየርክ የተመታው መሰለኝ። እስኪ ንገረኝ ምንም የቀረኝ ሀገር የለም ያልተመታው። እስኪ አስታውስና ነገር ወላሂ ምቶች ያው አሉ ብዙ እንደ አጋጣሚዎች ላንሳለህ። እንደውም አሁን ሐልቃዎች ላይ ምን አለ አሚሮች አሉ። ከአሚሮቹ ደግሞ ከዛ ሹርጣ የሚባሉ አሉ። ሹርጣዎች አሉ ፖሊሶች ናቸው። በቃ እዛው እነሱም ማረምና መቅጣት ይችላሉ። እና የሆነ ሰዓት እንዲህ ሳጠፋ ያዘኝ ተያዝኩኝ እና ጆሮ ትይዛለህ ይዛል ጆሮ አግባባ አሁን ያለው ጄኔሬሽን ምናልባት ጆሮ እንደዚህ ሊመስሉ ይችላል ለጀርባ በኩል ጆሮ ከዛ ጆሮ ያዛለኝ ማለት ነው ጠርቶኝ ከዛ ጆሮ እንደዚህ ያስኩኝ። ኦኬ አታውቅም ነበር ጆሮ እንዴት እንደሚያዝ? ወላ አላውቅም ይዤ አላውቅም። እኔ ሲጀመር ጆሮ ይያዝ አይያዝ ጆሮህን ያስይለኝ በጣም አክቹሊ ፈርቻለሁ ሲጠራኝ ምናምን ነገር። ከዛ በቃ ጆሮህን ያስይለኝ እንደዚህ ያስኩኝ ማለት ነው። ከዛ እንዴ ምንድነው የምቀልደው በደንብ ያዝ ምናምን ሲለኝ በደንብ ይዛለሁ ማለት ነው። እንደዚህ እንደው በደንብ ያዝ አልገባኝም ነበር። ይሄ ያስቀኛል ሳስታውሰው። ግን ከዛ በኋላ ያው ዋና ያዥ ሆኜ ነበር። ዋና ጆሮ ያዥ በጣም ብዙ ጊዜ ይያለው። ከዛ በኋላ ግን ያ የመጀመሪያ ጊዜ ያስይለኝ ሹርጣው ይዞ ከዛ በጣም ስቆብኝ ምናምን ተወኝ ማለት ነው። ኦኬ አለማወቅህን ሙድ እያስክበት አልመሰለውም። በጣም የሚገርም በጣም የሚገርም ነው። መድረሳ ላይ ኦቪስ ዱላ ምናምን በጣም ዱላ በጣም ነው። ዋው ምናልባት ይሄን ፕሮግራም ያላዩም ሰዎች ካሉ የአይመንን ፕሮግራም ሰጀስት አደርጋቸዋለሁ። ዩቲዩብ ላይ ገብታችሁ አይመን ሚንበር ላይ ነበረ ባለሙያ ሐፊዝ ልጅ ነው። በጣም የሚገርም ታሪክ ያለው ከምት ጋር በተያያዘ በጣም ሙሉ ፕሮግራም ኦልሞስት ምት ነው እሱ። በጣም ለየት ባለ መንገድ ቁርአን ያፈዘ ነው። ምቶች በጣም አንተ የሚገርፉበት መንገድ እኔ እንደው መጀመሪያ ስወጣ በጣም ያስፈራኝ ከነበሩ ነገሮች አንዱ በጣም ምት ነው። ምት አሁን እንደዚህ እንትን አላቸው ሸቤና ይባላል ፈረስ የሚገረፍበት በኦሮምኛ በቃ አላቸው። በሱ ነው የሚገርፉ ማለት ነው። በጣም ነው የምትገረፈው። እና እኔ ላጁ አካባቢ ላይ እንደው አንድ ላስታውስ በጣም ማረሰው ጥፊ ያለ አንድ ጥፊ ከዛ ይሄ ይዞኝ ሄደው ኡስታዝ ያለ ይዞኝ ሄደው ኡስታዝ ለይል 9 ሰዓት ነው የምትቀሰቀሰው። ያው ተነስተህ ምናምን እሱ ውዱእ አድርጎ ቀደም ብሎ ተነስቶ ይመስለኛል ውዱእ አድርጎ ገብቶ ሚህራብ ውስጥ ነው ያለው ምናምንና ቀስቅሶኝ ተመላለስኩኝ መሰለኝ ሚህራብ ውስጥ። እኔ የሆነ ምን እንዳጠፋው በደንብ አላስተውስም። አሁን ላይ የሆነ ነገር አጠፋው ግን ብቻ አኖ ያረኩት ብቻ ረበሽኩት። ከሆነ ሰው ጋር ያወራ ነው ዘመናም የሱ ሚህራብ ውስጥ ነው ያለው ለሁለት ነው ያሉት። የሆነ ቃርስቼ ምናምን ልገባ ልክ ገባው ወጣው ድጋሚ ስመጣ ሰጠኝ ማለት ነው። እነዚህ አይና ወጣት ልስት ወላሂ በሪያው ማረሰው ጥፊ ነው በህይወቴ ማረሰው ጥፊ ነው ይሄ ጥፊ እና አቃጠለኝ። ጥፊ ሳይሆን አቃጠለኝ በቃ እንደ እሳት እንዲህ ይበላኝ። ከዛ ወዲያው ወጥቼ ትዝ ይለኛል ወዲያው ወጥቼ እያለቀስኩ ነው እንዲህ ከግርግዳ ጋር እንደዚህ እጄ ለጠፍኩት ፊቴን ነው በጣም አቃጥለኝ ነው ማለት ወላሂ ቀልድ። እሺ ምን ይጥፊ ነው በጣም አላህ ሰበረ። እኔ እንጃ እኔ እንደዚህ አይነት ጥፊ ወላሂ እኔ አላቅም። ወላሂ በህይወቴ እንደዚህ ያንን ጥፊ ቀምሼው አላቅም። እና ከግርግዳ ጋር እኩት አልቀዘቅዛለኝ በጣም የሆነ እንደ ተላጠ ነገር ሁላ ነው መሰለኝ። እኔ ማይበት ነገር የለም እንጂ ቅርጹ ወጥቷል ሲመስለኝ እኔ አላየሁትም እንጂ
የእጁ ቅርጽ ውሃ ሁላ ምናምን አድርጌበት ውሃ እንደዚህ እንዲቀዘቀዝ ማለት ነው። በቃ በጣም አልቅሼ መሮኝ ምናምን የገባሁት ከዛ እንደዚህ ኡስታዞቻችን እንግዲህ መላበሉ ያባካቸው በልክ ይሆን ያው ዱላ የማይቀር ነገር ነው መደሳ ላይ አንዳንዴ የማይሆንም ነገር አትማታ ምናምን ማለት በጣም ከባድ ስለሆነ አንዳንዴ ሰው ሊያጠፋ ይችላል በአግባቡ ለተዕዚብ ሳይሆን ለተእዲብ ያው ረህማ ያለው አቀጣጥና ይሁን ሰው ተበሳጭቶ የሚመታ ምታል ያ ሲሆን በጣም የተለዩ ናቸው እኛ በጣም በኮረንቲ ተገርፈናል በመፋቂያ ዱላ በቃ ማይቀነጥስ ዱላ አለ በሱ በጣም ተገርፈናል በጎማ ተዋልዋ ነው አሽከል ሁሉም አይነት ጎማ ያልተመተበት ጎማ አሁን የተመረተ ምናልባት ያው ጄኔሬሽን ፒፒሲ ካልነስተቀር ያልተመተበት የጎማ አይነት የለም ሱሪ እንደራረብ ነበር ጀለቢያ እንደራረብ ነበር እኔ መቼም ማረሳው አንድ ከአረብ ሀገር የመጣ ኡስታዝ ነው እንግዲህ ሳውዲ ላይ ልጆችን መምታት ይከብዳል መሰለኝ አይቻልም መሰለኝ እና በሶት አለበት መሰለኝ ያላቀም ዝም ቢሳስበው ሳውዲ ላይ እዛ ሰላም አይቻል እዚህ ደግሞ ይቻላል እና ሱብሃን መልክ ወላሂ ታምኩ ከደሞ የምትመታው እንዴት ነው አሁን አንተ ለብቻ ነው የመታ እኛ ሁሉም ይሰበሰብና ከጀማዓ ሰላት በኋላ እና ትተኛለህ ወደ መሬት ላይ አሁን ላይ ሰከንጂ በጣም ከባድ ነገር ትተኛለህ በትየት አይደለም ያዘው እጅና ነገር ሰው ይዛል የግድያ ሙከራ ነው ወላሂ አላሁ ሙስታን ታበቃሪ መቼም ነው ማረሳው ሱብሃንአላህ አተካ ቢስሚላህ ሱብሃንአላህ አሁን አለቀስኩኝ የዛኔ ማልቀስ በቃ ተጫዋለህ ሱብሃንአላህ መቼም ነው ማይጠፋኝ ወላሂ ነው ብለህ ተጫዋለህ ምናምን አደምጣ ተይዛል በዚህና በዛ ይደብድባል ማለት ነው እና በጣም ከባድ ነበር በዚህ መልኩ በዚህ ምክንያት ብቻ ከመድረሳ የወጡ ሰዎችን አስታውሳለሁ በጣም ብዙ ሰዎችን ምናምንና አሁንም የምንለው ነገር ኡስታዞች ተከታተሉናላችሁ ብዬ አስባለሁ ወላጆችን በተመሳሳይ መልኩ ማለት በሁሉም ሳይድ ነው ያለው እኔ መድረሳ ኃይለኛ ኩርኩም መቱኝ ኡስታዙ ቅርብ ነበር ቤታችን ቤተል ነው እኛ መኖሪያ ቤታችንና ይፍዝ ማከላችንም ቤተል ነው ነበረው ጀማ ምን ሰግደው መስጂድ ነው በጣም ኃይለኛ መቱኝ ኡስታዙ አብጧላ ናቲና አናት እስኪያብጥ ድረስ ማለት ነው እንደ ቶሜኒ ጄኒ እንደዚህ ማጣት ነው እና አብጧላ ናቲ እያለቀስኩኝ በቅሪ እያልኩኝ ወደ መስጊድ ሄጃለሁና መቆም አልቻልኩም ደግሞ በጣም እልህኛ ነበርኩ ከዛ በጭምራ ሰማ አጎቴ መስጊድ ጋር ደንግጡ በቃ እንባ ይወርዳል ቀልቷል አይኔ ምናምን በቃ አናቴ ያስተውቃል ያበጠው ማለት ነው እና ምን ሆነ ነው አለኝ ኡስታዝ መቱኝ አልኩት እሳ ያለኝ ማለት ነው በጭምራ አላሁ አክበር በቃ እንኳን ያለኝ እና እንደው ይሄን ስንል በጣም የሆነ ትችት ምናምን አይደለም ኡስታዞቻችን መሻይኾቻችን በጣም ነው የምንወዳቸው በጣም ነው የምናከብራቸው የናንተ ፈضል መቼም በቃ ማንረሳው ነው ይሁንና ግን በቃ ለተአዲብ ይምቱ ምትም ካለ ለተዓዚብ ሳይሆን ለተአዲብ ነው አንዳንዴ እኔ በጣም ብዙ ማቃቸው ልጆች ስላሉ ነው ከመድረሳ የወጡ ያቋረጡ ምናምን ሰዎች አሉ ይምሮይ የኔ ያክል ከተጫወትን እስኪ ማጠቃለያ መልእክት ደግሞ ለኛ ጄኔሬሽን ለኛ ኩዮች ለታናንሾቻችን የምታስተላልፈው ነገር ካለ ከቁርአን ጋር በተያያዘ ምን ያደርጉ ቁርአን ለመረዳትስ ምን ያደርጉ ለመቅራትስ ምን ያደርጉ ሐሳብ ስጥ እስኪ ቢስሚላህ ቁርአን ወላሂ እንደ ቁርአን ስጦታ የለም ብዬ ነው ማስበው ቁርአን ያው አላህም እንዳለው አህሉላህ ነው የተባለውና በተለይ በዚህ ለቁርአን ላይ ልጆችን ለማሳደግ ወላጆች በጣም ትልቅ ሚና አላቸው ብዬ አስባለሁ ወላጆች የሚወስኑት ውሳኔ አሁን ማለት ልጅህን አሁን በልጅ እድሜው እንዲ እንትን አርጋ አሁን ይሄን ዱላ ራሱ ሲሰሙ እኮ በጣም ወላጆች እንትን ነው የሚሆነው ገባ እኔ ልጃችን ግን የሆነ በቃ የሆነ የምትከፍለው ነገር አለ የሆነ ቁርአንን ለማግኘት ደግሞ ቁርአንን ለማግኘት ብትከፍልም ምንም ማለት አይደለም ብዬ አስባለሁ
አሁን ስፔሻሊ መርከዝ ያሉ ልጆች አንድ ቁርአን ያለ እኔ ከዛ ወጥቼ እንደው ኡስታዜ አንድ የቀራብኝን ትዝ ይለኛል ሁሌ ከዛ ከቆይታ በኋላ ነው ግን ይሄንን የቁርአን አያንተን ስለው በጣም ተአثير የሚያደርግብኝ ومن اعرض عن ذكري فان له معيشه ضنكا ونحشره يوم القيامه اعمى የሚለው እንትን ብዬ አሁን ብዙም አላስረዝመው ግን ዋና ሜን ፖይንቱን እንትን እንደሌለ ከዛ ከገጠር ወጥቼ ወደ እንትን ለመምጣት ሳስብ ወደ ገጠር ወደ ከተማ ለመግባት ሳስብ ወደ ትምህርት ለመመለስ ሳስብ ኡስታዜ ይሄንን የቁርአን ያቀራልኝ ومن اعرض عن ذكري فان له معيشه ضنكا ትንሽ አመት ታገስና አንድ ሁለት አመት የኔ ኡስታዝ እንትን ነው ነህውና ሰርፍ ላይ ኤክስፐርት ነው ማለት ይቻላል በጣም አረብያ ላይ በጣም ጎበዝ ነው ከዛ በኋላ እኔ በዛ ቆይቴስ ወደ አዲስ አበባ ይገባል ወደ አዲስ አበባ ገብቷልና እኔም ወደ አዲስ አበባ መግባት ፈለኩኝ ከሱ ጋርና አንተ እዚህ እንትን አትበል አሁን እዚህ አዲስ አበባ መምጣት ወደ ከተማ መምጣት ሳይሆን የሆነ ጊዜ አሳልፍ ዒልም ላይ አሳልፍ 2 አመት አሳልፍ 2 አመት ብቻ ነህውና ሰርፍን ቅራልኝ ብሎኝ በጣም እንትን ብሎኝ ነበር እና ይሄንን የቁርአን ያቀራልኝ ومن اعرض عن ذكري فإن له معيشة ونحشره አለኝ እኔ ቁርአን ሐፍዤ ነው የመጣሁት በሰዓቱ እና ትምህርት መግባትን ፈልጌ ነበር እኔ ትምህርትን ስትሰው ለቁርአን ብለህ ትምህርትን ስትተው ጓደኞችህ የሆነ ያለፉህ ይመስልሃል እንደዛ ይሰማሃል ግሬድ ስለሚበልጥ ኦፍ ኮርስ ግን ምንም ያመለጠህ ነገር የለም ግን እንደዛ ይሰማሃልና ያው ተሰምቶኝ እና ደግሞ አንዳንድ ሰዎች አንዳንድ ቢያንተ ወድም ያሉ እንዴ ዒልም እኮ ከተማ ነው ያለው ምናምን ትባለለ እንደዛ ከተማ እና እኔም ተማሪ ስለነበረ ወደ ከተማ ምናምን እያሰብኩ በዛ ሰዓት እንደዛ ነበር የነበረው ሁኔታና ይሄንን የቁርአን አያ ሲቀራልኝ እንዴ አልኩኝ እኔም ብቻ ነኝ እንዴ ከዚክሬ ከቁርአኔ እንትን ያለ የጭንቅ ህይወት አዘጋጅተንለታል ብሏል አላህ Subhanahu Wa Ta'ala የጭንቅ ህይወት ነው የምትኖረው ምናምን አለኝ አልተዋጠልኝም መቸራኩኝ አይነት ነገር በቃ እኔ እንደው ከአላህ ጋር እንደው በጣም የሆነ ጣፋጭ የሆኑ ጊዜያቶችን አሳልፍ ያለው ከዛ በፊት እንደነገርኩ በጣም እኔ እንጃ እኔ ማይረሱኝ እንዳልኩ لا اله الا الله ብለህ የምታለቅስበት አይነት እንደዚህ አይነት ከአላህ ጋር ያሳለፍክ ሰውዬ እንደው በቃ አሰብኩኝ ይሄውላ ሰው እየተማረ ይሄውላ ሰው እየኖረ እኔም ብቻ መርጦ ነው እኔ ባሪያውን መርጦ እኔ ለይቶ ብቻ ደንክ የሆነ ላይፍ ያኖረኛል እኔን ለመመለስ እንትን ያለው መላ ነው ብዬ ነው እንትን ያልኩት አልተዋጠልኝም አላኩል ሐሊን በሰዓቱ ግን ከዛ በኋላ ያው ብዙ ጆርኒዎች ብዙ አይነት እንትኖችን አሳልፍ ያለው ከዛ በኋላ ነው ግን ይሄ ቁርአን አያ ለኖርማሉ ሰው አይደለም ለካ ለማንኛውም ኖርማል እየኖረ ያለው እየኖረ ነው ግን አሁን ላይ መርከዝ ያሉ ልጆች ቁርአን ለማሐፈዝ እንትን የሚሉ ልጆች ይሄንን ፕሮግራም ይከታተሉታል ብዬ ስለማስብ ነው ከቁርአን ሌላውን ሰው አይደለም አንተ አህል ነህ እኮ የቁርአን አላህ የራሱን ሰዎች በተለየ መልኩ ይመለከታል ዚክር እኮ ቁርአን ነው እኮ በቃ አንዴ ቁርአንን ከሰጠህ ከመረጠህ በኋላ ሌላ የተሻለ ነገር አለ ብለህ ማሰብ ይሄ ራሱ እኮ በቃ የሆነ የተሻለ ሁሉን ነገር ይዘህ ሁሉ ነገር እኮ ነው ቁርአን በቃ ሁሉ ነገር ጎደሎ ነገር እንደምፈልግ ነው የሚሆነውና ይሄ ቁርአን በጣም ተአثير ያደርግብኛል ኡስታዜ ነሲሃ ያደርገልኝና ለእናንተም ነሲሃውን አካፍያለሁ مرحبا حبيبي جزاك الله خيرا እጅግ አድርገን ነው እናመሰግነው ተመልካቾቻችን ቁም ነገር እንዳገኛችሁበት በፕሮግራማችን ተስፋ እናደርጋለን ኢንሻአላህ ኢምራን በሶሻል ሚዲያ ማን ነው የሚባለው አካውንት ስሙ ቲክቶክ ላይ ኢምራን ብላችሁ ሰርች በማድረግ እሱን መልእክቶች ማግኘት ትችላላችሁ جزاكم الله خير الجزاء ኢምራን በድጋሚ እጅግ አድርጌ ነው ማመሰግነው ላላህ ብየወድሃለሁ በሩቁ በቁርአን ብቻ አይተናቸው ከምንወዳቸው ወንድሞቻችን ማከለ ላይ አላህ አክበር ላላህ ብየወድሃለሁ جزاك الله خير حياكم الله ለነበረን ቆይታ እጅግ አድርገን እናመሰግናለን